ተናስተን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ያብተማ ስፋና ታምርግረን ባለንበት ሰዓት አቆጣጠር የዛሬ ህዳር 7 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ጥቃት መቆሚያ ያጣው የሩሲ ጭፍጨፋ የአርበኛው ስንብት የጤና ቀውሱና ሪፖርቱ ገፋው ጋዜጠኛ መታሰብ ትግራይና ተቃዋሚዎች የኤርትራዊ ጉዳይ ደህንነት ሽሽትና ሶማሊያ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና አሳምነው ከሰምኮር ነበልባል ክፍለ ጦር ወሳኝ የተባለ የደፈጣ ጥቃት በጠላት ላይ ሰንዝሮ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና አሳምነው ዛሬ ህዳር 7 ቀን 2018 ዓ.ም ይፋ ባደረገው መረጃ በቀጠናው ከሰምኮር ነበልባል ክፍለ ጦር ትላንት ህዳር 6 ቀን 2018 ዓ.ም የብልጽግናውን ወንበር አስጠባቂ አራዊት ሰራዊት የ104ኛ ክፍለ ጦር ቀይ ቦኔት ለባሽ ኮማንዶ አባላት ከምንጃር ሸንኮራ ወደ በረሃ ወረዳ ኦፕሬሽን ሬሽን አድርሶ ሲመለስ በነበልባል ክፍለ ጦር በጀነራል ተፈራ ማሞ ብርጌድ በሸማቂው ናደው ሻለቃ ፋኖ አባላት አሮጌው ምንጃር ተብሎ በሚጠራው አካባቢ በተሰነዘረበት የደፈጣ ጥቃት ጠላት ሰባይና ቁሳይ ኪሳራ ማስተናገዱን ገልጿል። በዚህ ጥቃት የጠላት ስልጣን አስጠባቂ ኃይል ከፍተኛ የሆነ የሰውና የንብረት ኪሳራ ከፍተኛ የሆነ ሰባይና ቁሳይ ኪሳራ እንደደረሰበት የጠቀሰው መረጃ በዚህ ጥቃት የተደናገጠው የብልጽግና ስልጣን አስጠባቂ ኃይል በእጁ ላይ የሚገኘውን ከቀላል እስከ ከባድ መሳሪያ ቢጠቀምም ሸማቂዎቹ በብርሃን ፍጥነት ጠላት ተሳፍሮባቸው ከነበሩ 10 ተሽከርካሪዎች ሁለቱን ከነሰራዊቱ ከጥቅም ውጪ በማድረግ በሰላም ወደ ቀጠናቸው መመለሳቸውን የደቡብ አማራ ቀጠና አሳምነው ከሰምኮር ነበልባል ክፍለ ጦር የህዝብ ግንኙነት ክፍል ዛሬ ህዳር 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና አሳምነው አጼ ዘርዓ ያዕቆብ አንደኛ ኮር በርካታ ህዝብ በተሳተፈበት ስብሰባ በታሪካዊቷ ማጀቴ ከተማ ማካሄዱን ገለጸ። አሳምነው አጼ ዘርዓ ያዕቆብ አንደኛ ኮር በታሪካዊቷ ማጀቴ ከተማ ከሊቅ እስከ ደቂቅ የእዙ አመራሮችና አጼ ዘርዓ ያዕቆብ አንደኛ ኮር ከፍተኛ አመራሮች በተገኙበት የህዝብ መድረክ መካሄዱን ዛሬ ህዳር 7 ቀን 2018 የነበረውን ሁኔታ አስታኮ የአፋባ ደቡብ አማራ ቀጠና ህዝብ ግንኙነት ባወጣው መረጃ ገልጿል። ማጀቴ ከአጎራባች የኦሮሞ ልዩ ዞን በየቀኑ ትንኮሳዎች እየተሰነዘረ ማህበረሰቡን አላግባብ ሲያንገላታ የቆየ ጠላት ኃይል መኖሩን የገለጸው አርበኛ ፋኖ ያሬድ አስናቀ የአጼ ዘርዓ ያዕቆብ አንደኛ ኮር ዋና ፖለቲካ ጉዳይ ኃላፊ ፋኖ ያደረገ ያለው መስዋዕትነትና በህዝቡ ላይ የሚሰነዘሩ ጥቃቶችን ለመከት የተወሰዱ እርምጃዎችን በተመለከተ ሰፊ ውይይት መካሄዱ ታውቋል። ከአርበኛ ፋኖ ያሬድ አስናቀ በተጨማሪ አጼ ዘርዓ ያዕቆብ አንደኛ ኮር ዋና ፖለቲካ ዘርፍ ኃላፊ በተጨማሪ አበበ ጸጋይ አሳምነው የሀብት አሰባሳሚ መምሪያ ደረሰ ታደሰ አሳምነው አደረጃጀት መምሪያ እንዲሁም የተስፋ ማርያም ታፈሰ ደቡብ አማራ ቀጠና አሳምነው ዋና ፖለቲካ ዘርፍ መምሪያ በተገኙበት ለማህበረሰቡ ሰፋ ያለ የአማራ ፋኖ ብሔራዊ ኃይል ያለውን ቁመናን በተመለከተ ከአመራሮቹ በውይይቱ ላይ ግንዛቤ መስጠት ህዝቡም አንኳር የሚባሉ ነጥቦችን በማንሳት የተሳካ ውይይት መደረጉን አስታውቋል። ፋኖ አካባቢውን ነጻ ማውጣቱን ተከትሎ የራሳችን መሪዎች በእናንተ በልጆቻችን እንድንመርጥ ሀሳባችንን በነጻነት እንድንገልጽ ስላደረጋችሁ ከምንም በላይ ለአማራ ፋኖ ብሔራዊ ኃይል ለድርጅታችሁና ለእናንተ ክብርና ምስጋና ይገባል። በርቱ። አማራ ማለት ለዚች ውድ ሀገር ዋልታና ማገር ነው። አንድነታችሁን ለአገዛዙ የውድቀት ምዕራፍ ነው በማለት ከማህበረሰቡ አንኳር ነጥቦችን በማንሳት አስተያየት መሰጠቱም ተገልጿል። ከአራት ሰዓት በላይ በወሰደው የህዝብ መድረክ የአማራ ፋኖ ብሔራዊ ኃይል አሁን ላይ ኃይሉን በደንብ አዘምኖ ወደፊት በመገስገስ ላይ ስላለ በተለይ ማህበረሰቡ ራሱን ማደራጀት እንዳለበት ህዝብ ማለት ፋኖ ነው፣ ፋኖ ማለት ደግሞ ህዝብ ነው። ስለዚህም ከትግሉ ጎን ለጎን አደረጃጀት መፍጠር ወቅቱን ያማከለ ሲሆን በዚህ መቀበሌ መዋቅር አደረጃጀት በመፍጠርና የተመረጡት አመራሮች ለማህበረሰቡ በታማኝነትና በሐቀኝነት ለመስራት የኦርቶዶክስና የእስልምና አባቶች በተገኙበት በህዝባቸው ፊት ቃለ መሐላ ጭምር መፈጸማቸውን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው የህዝብ ግንኙነት ዛሬ ህዳር 7 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የቤንሻንጉል ጉሙዝ ክልል በግብርና ኢንቨስትመንት ለመስራት መሬትም ተረክበው ያላለሙና ትተው የወጡ የተባሉም 60 ድርጅቶችን በተያዘው የምርት ዘመን መነጠቃቸውን የክልሉ ኢንቨስትመንት ቢሮም ገለጸ። ክልሉ የልማት ስራ ማከናወን የሚያስችል ሰላም እንዳለው እየታወቀም ትተው የወጡ ያላቸውን 60 ድርጅቶችም እርምጃ እንደወሰደባቸው
ኢንቨስትመንት ቢሮ ክትትልና ድጋፍ ስራ ክፍል ዳይሬክተሩ አቶ ደረጀ አበበ ለሪፖርተር ጋዜጣም ገልጸዋል። ቢሮው ድርጅቶቹ ለልማት ወስደውት የነበረውን መሬት በመንጠቅ ለሌሎች ድርጅቶች መስጠቱንም ኃላፊው አስታውቀዋል። የግብርና ልማት ስራ ለማከናወን መሬት ተረክበው ነበር። ነገር ግን በጸጥታ ችግር ምክንያት ስራቸውን አቋርጠው የነበሩ ባለሀብቶች ክልሉ ወደ ቀድሞ የሰላም ሁኔታ በመመለሱ በዘንድሮ የምርት ዘመን ወደ ስራ መግባታቸውንም ኃላፊው ገልጸዋል። የክልሉ ግብርና ቢሮ ኃላፊው አቶ ባባክር ሐሊፍ በበኩላቸው ከ2013 ዓ.ም ጀምሮ በክልሉ በነበረው የጸጥታ ችግር ሳቢያ በአንዳንድ ዞኖች የግብርና ስራ ሙሉ በሙሉ ተቋርጦ እንደነበረ ገልጸው በተለይም በመተከልና በካማሽም ዞኖች ለማልማት መሬት ወስደው የነበሩ ባለሀብቶች ምንም አይነትም ስራ እንዳላከናወኑ ገልጸዋል። በአሶሳ ዞን በነበረው የግብርና ስራ ከ5000 እስከ 6000 ሄክታር መሬት ብቻ ይለማ እንደነበረ በዘንድሮ የምርት ዓመት ግን 43000 ሄክታር መሬትም መድረሱን ኃላፊው አክለዋል። በሩብ ዓመቱ 1.6 ሚሊዮን ሄክታር መሬትም በዘር እንደሚሸፈን የገለጹት ኃላፊው በዓመቱ መጨረሻ 56 ሚሊዮን ኩንታል ምርት እንደሚሰበሰብ ይጠበቃል ብለዋል። በሩብ ዓመቱ ምንም እንኳን የዝናብ መቆራረጥ ቢኖርም ካለፉት ዓመታት የተሻለ ነው። የክላስተር እርሻም በተመለከተም ከ200,000 ሄክታር ወደ 335,000 ሄክታር መሬትም ማሳደግ ተችሏልም ብለዋል። በኦሮሚያ ክልል ትላንት ከአዳማ ናዝሪት ወደ አቦምሳ ከተንቀሳቀሱ መካከል 30 በላይ የአማራ ብሔር ተወላጅ የኦርቶዶክስ እምነት ተከታዮች ከአውቶቡስ ላይ እንዲወርዱ ተደርገው ጫካ ውስጥ በግፍ መረሸናቸውን በሕይወት የተረፉ ያወጡት መረጃ ይገልጻል። መዳረሻቸው በነበረው ከተማ የኦሮሚያ ክልል ባለስልጣናትና የትራንስፖርት ሚኒስትር የኦሮሞ ብልጽግና ፓርቲ ከፍተኛ አመራር ዶክተር አለሙ ስሜ ህዝቡን ሰብስበው ሰላም ነው ይሉ እንደነበር ታውቋል። በኦሮሚያ ክልል ምስራቅ አሩሲ በተከታታይ እየተፈጸመ ያለው ማንነትና ሃይማኖት ተኮር ጥቃት እንዳልተቋረጠና ትላንትም ከአዳማ ናዝሪት ወደ አቦምሳ በህዝብ ማመላለሻ አውቶቡስ ሲጓዙ የነበሩ የኦርቶዶክስ እምነት ተከታይ አማራ ብሔር ተወላጆች ከመኪና ላይ ተለይተው እንዲወርዱ በመደረግ አማራና ኦርቶዶክስ መሆናቸው እንደ ወንጀል ተቆጥሮ ወደ ጫካ ተወስደው ራሳቸውን በሸፋፈኑና አሸባሪዎች በሌላ ሀገራት እንደሚያደርጉት እንቅስቃሴ የታጠቁ በግፍ እንደጨፈጨፏቸውና በህይወት ከተረፉት መካከል ማንነታቸውን በመለወጥ ኦሮሞ ነኝ ብለው የተረፉ ያወጡትን መረጃ መሰረት አድርጎ ለድርጊቱ ትኩረት እንዲሰጥ ጥሪ ቀርበዋል። ከአዳማ ናዝሪት ወደ አቦምሳ ይጓዝ የነበረው አውቶቡስ ራሳቸውን በሸፋፈኑ በሌላ ሀገር የሚገኙ አሸባሪዎች እንደሚያደርጉት ሁኔታቸው የሚያሳይ ታጣቂዎች መንገድ ዘግተው ካቆሙ በኋላ አውቶቡስ ውስጥ ገብተው በኦሮምኛ ሁሉም ተሳፋሪ እንዲወርድ ትዕዛዝ መስጠታቸውና እነዚህ ራሳቸውን የአልሸባብ ታጣቂዎች የሚመስሉ ኦሮምኛ ተናጋሪ አሸባሪዎች አማራ ኦርቶዶክስ የሆናችሁ በዚህ በቀኝ በኩል ተሰለፉ፣ ኦሮሞ የሆናችሁ በግራ በኩል ተሰለፉ በማለት ተሳፋሪዎችን በሁለት መንገድ የለዩ ሲሆን ኦሮሞዎች የሆኑት ወደ አውቶቡስ ገብተው ጉዞ እንዲቀጥሉ ከ30 በላይ የሚሆኑት የአማራ ብሔር ተወላጅ ኦርቶዶክሶችን አይፋ ዳገት ከተባለው ቦታ ወደ ጫካ ይዘው የገቡ ሲሆን አውቶቡሱ መንቀሳቀስ እንደጀመረስ የሩምታ ተኩስ መስማታቸውን ንጹሃኑ በማንነታቸውና በእምነታቸው ሳቢያ ተለይተው ጭፍጨፋ የተደረገባቸው ቢሆንም መዳረሻቸው በነበረው አቦምሳ ከተማ የትራንስፖርትና መገናኛ ሚኒስትር የኦሮሞ ብልጽግና ፓርቲ ከፍተኛ አመራርና አብይ አህመድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ከጀርባ ጦርነቱን የሚመራው የኦሮሞ ኮማንድ ፖስት አባል ዶክተር አለሙ ስሜ ሌሎች የኦሮሚያ ክልል ባለስልጣናት በአካባቢው ህዝብ ሰብስበው ሰላም መኖሩን የኦሮሞ ህዝብ ራሱን እንዲጠብቅ ይቀሰቅሱ እንደነበር በህይወት የተረፉት ባወጡት መረጃ አጋልጠዋል። ህይወታቸው ከተረፉ መካከል የኦሮሞ ብሔር ተወላጅ ባይሆኑም በአማራ ማንነታቸው ሳቢያና በኦርቶዶክስ እምነት ተከታይነታቸው ላለመሞት ኦሮሞ ነኝ ብለው ያመለጡ አንድ ግለሰብ በሰጡት ምስክርነት ወደ ጫካ ወስደው የሩምታ ተኩስ ከተከፈተባቸው መካከል ማን በህይወት ይትረፍ ይኑር እንደማያውቁም ጭምር ጠቅሰዋል። ትላንት ዳር 6 ቀን 2018 ከናዝሪት አዳማ ወደ አቦምሳ ሲጓዙ ሃይፋ በተባለው ቦታ ላይ ታግተው ተወስደው የሩምታ ተኩስ የተከፈተባቸውና እሳቸውም በተአምር ህይወታቸው ተርፎ ከሌሎች የኦሮሞ ብሔር ተወላጆች ጋር ወደ አቦምሳ የመጡ የአይን እማኝ የሰጡት መረጃ
በሰብአዊ መብት ተሟጋቾችና መገናኛ ብዙሃን በኩል ትኩረት ተሰጥቶ በአሩሲ እየተካሄደ ያለው ጭፍጨፋ ዛሬም ተጠናክሮ መቀጠሉ ግልጽ ማሳያ መሆኑን ካለፈው ጥቅምት ጀምሮ በአካባቢው እየተፈጸሙ ያሉ ማንነትና ብሔር ተኮር ጥቃቶችን ተከትሎ ቢያንስ ከ600 በላይ ሰላማዊ ሰዎች በግፍ መገደላቸውን ቁጥሩ 40ና 30 የተባለ የሚገለጸው በተጨባጭ ካለው እጅግ ተቃራኒ መሆኑን በሺ የሚቆጠሩም አካባቢያቸውን ጥለው እየሸሹ መሆኑ ትኩረት ሊያገኝ እንደሚገባ ጥሪ ቀርበዋል። እናት ፓርቲ በተከታታይ ባለፈው ዓመት ባወጣው መግለጫ በአሩሲ በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ አነጣጥሮ እየተፈጸመ ያለው ጭፍጨፋ አገዛዝ መርና የአካባቢው ባለስልጣናት እጅ ጭምር ያለበት በመሆኑ ሁኔታ ወደ አደገኛ ደረጃ ሳይሸጋገር በፊት ትኩረት ሊሰጠው ይገባል በማለት በዚህ ዓመት መጀመሪያም በተመሳሳይ በአካባቢው የተፈጸመ ማንነትና ብሔር ተኮር ጥቃትን አስታኮ ዳግም ማስጠንቀቁ አይዘነጋም። በኦሮሚያ ክልል አሩሲ እየተፈጸመ ያለው ማንነት ተኮርና ብሔር ተኮር ጭፍጨፋ ተጠያቂ የሚሆኑ የፌዴራልና የክልል ባለስልጣናት አብይ አህመድና ሽመልስ አብዲሳን ጨምሮ በሕግ ተጠያቂ እንዲሆኑ ዓለም አቀፍ ዘመቻ ተጠናክሮ እንዲቀጥል ማዕቀብ እንዲጣልባቸው ዲፕሎማሲያዊ ጫና መፍጠር እንደሚገባ ተደጋግሞ ጥሪ እየቀረበ ይገኛል። በዘመቻ አርበኛ አደማሊ ጭምር ከፍተኛ አስተዋጽኦ ካደረጉ ወታደራዊ አመራሮች አንዱ የሆነው የምስራቅ አማራ ኮር 2 ወታደራዊ ዋና አዛዥ አርበኛ አለሙ ገብሩ ለአማራ ሕዝብ ህልውና የጀመረውን ትግል እስከ መጨረሻው ድረስ ጸንቶ ዛሬ ከጠላት ጋር ተዋግቶ በክብር መስዋዕቱ ተገለጸ። የአብይ አገዛዝ ስልጣን አስጠባቂ ጦርን ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደበት በምስራቅ አማራ ቀጠና ምኒልክ ዕዝ የተወሰደውን ዘመቻ አርበኛ አደማሊን ከመሩት ወታደራዊ አዛዦች አንዱ የሆነው በቀጠናው የምስራቅ አማራ ኮር 2 ወታደራዊ ዋና አዛዥ አርበኛ አለሙ ገብሩ በተኩለሽ ግንባር ከቆቦ ከተማ ቅርብ ርቀት ላይ ልዩ ስሙ ጠበለት የተባለ ቦታ ላይ ዛሬ ህዳር 7 ቀን 2018 ዓ.ም ድረስ በክብር መስዋዕቱን የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው መረጃ ገልጿል። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 7 ቀን 2018 ይፋ ባደረገው በዚሁ መረጃ የአርበኛ አለሙ ገብሩ መስዋዕት ጀግና ይሰዋል፣ ትግል ይቀጥላል በማለት የህይወት ታሪኩን ጭምር አያይዞ ይፋ አድርጓል። በአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር 2 ወታደራዊ ዋና አዛዥ አርበኛ አለሙ ገብሩ የትውልድ ቦታው ራያ ቆቦ ዞብል ሲሆን አርበኛ አለሙ ገብሩ እንደማንኛውም የአማራ ልጅ ቤተሰቡን በተለያየ ስራ እያገዘ ያደገ በኋላም ለወግ ለማድረግ በቅቶ አግብቶ የወለደና የሁለት ልጆች አባት እንደነበር ታሪኩ ገልጿል። አርበኛ አለሙ ገብሩ እንደ ሌሎች ጓዶቹ ሁሉ ኑሮን ለማሸነፍና የተሻለ ደረጃ ለመድረስ ወደ አረብ ሀገር ሳውዲ አረቢያ በመሄድ ሰርቶ ያለፈለትና ወደ ሀገሩ ተመልሶ ትዳሩን እየመራ ይኖር የነበረ ጀግና እንደነበርም ከታሪኩ መረዳት ይቻላል። አርበኛ አለሙ ገብሩ በ2013 ዓ.ም በፈነዳው የሰሜን ጦርነት ጊዜ የነበረውን ጥሪ በመቀበል የዘመተ ሲሆን በወቅቱ ጠላትን ራስ ምታት በመሆን ከመደበኛ የመንግስት መከላከያ ሰራዊት በላይ ጠላት ጣርማበር ደርሶ ራያ ላይ በደፈጣ አስቸግሮት የነበረው የዞብል ግንባር ሰራዊት አባልና ግንባር ቀደም አመራር እንደነበርም ይኸው መረጃ አስታውሷል። በራያ ዞብል ግንባር ከነበረው የቀድሞ ምስራቅ አማራ ፋኖ ክንፍ ጎን ለጎን ይታገል የነበረው ግዙፉ የወገን ኃይል ህዝባዊ ሰራዊት ግንባር ቀደም አመራር በመሆን በሽምቅ ውጊያ ጠላትን እስከ ራያ አላማጣ ዘልቆ በመግባት ራስ ምታት በመሆን ለተጎናጸፉት ትልቅ ድል ጉልህ ሚና የተጫወተ አርበኛ እንደነበር አስታውሷል። ከ2013 ዓ.ም ድል በኋላ በአርበኛ አለሙ ገብሩና ጓዶቹ ሲመሩ የነበረው ህዝባዊ ሰራዊት ቆቦ ከተማ ላይ የቀድሞውን የምስራቅ አማራ ፋኖ የተቀላቀለ ሲሆን በወቅቱ ብርጌድ የነበረውን ዞብል አምባ ብርጌድ ምክትል አዛዥ የአመራር አባል ሆኖ ታሪካዊ የበላጎ ምሽግ የደረመሰበትን ወታደራዊ እርምጃ ጭምር በታወሰበት የህይወት ታሪኩ ከበላጎ ታሪካዊ ድል በኋላም የምስራቅ አማራ ፋኖ የጦር ሰፈር ወደ ነበረው ራያ ቆቦና አካባቢው በመመለስ ላይቀሬው የህልውና ትጥቅ ትግል ከፍተኛ ዝግጅት ይደረግ ስለነበር ምስራቅ አማራ ፋኖ ያገዛዙ ሹማምንቶችና ከፍተኛ መከላከያ ጀነራሎች እንዲሁም የሃይማኖት አባቶች፣ የሀገር ሽማግሌዎችና ተጽዕኖ ፈጣሪ ግለሰቦች በተገኙበት ታላቅ ተሐድሶ አድርጎ ጸረ ወያኔ ትግሉን መደምደሙን ይኸው መረጃ አስታውሷል። አርበኛ አለሙ ገብሩ የህልውና ትጥቅ ትግሉን አርበኛ ኮማንዶ ሻምበል ዳንኤል አለሙ ሚያዝያ 1 ቀን 2015 ዓ.ም የህይወት መስዋዕትነት በመክፈል ችቦ ለኩሶ ካስጀመረበት ዕለት ጀምሮ ሰራዊቱን ዳግም በማሰባሰብ በማደራጀትና በማስታጠቅ ብሎም በመምራት በራያ በየጁ በላስታ በአምባሰልና ሌሎችም የቤት አማራ ቀጠናዎች ብርድና ሐሩር ራብና ጥማት ደጋውና ቆላው ሳይበግረው ደከመኝ ሰለቸኝ ሳይል ለህልውና ትግሉ ከፍተኛ የሚባል አስተዋጽኦ ማበርከቱንም መረጃው ጠቅሷል። አርበኛ አለሙ ገብሩ በወቅቱ የምስራቅ አማራ ፋኖ በጠላትና በውስጥ ባንዳዎች ገጥሞት የነበረውን የመበተን አደጋ በመቋቋምና እናት ሆኖ ሌሎች አህዶችን
ዳግም እስከ መውለድና እስከ ማደራጀት ብሎም ለዛሬ እስከ ማብቃት የደረሰችው ዞብል አምባ ክፍለ ጦር አንደኛ ሻለቃ እየመራ በኋላም ክፍለ ጦሩን በመምራት በታሪክ የተመዘገበ ደማቅ ድል ማስመዝገቡንም ጠቅሷል። አርበኛ አለሙ ገብሩ ዞብል አምባ ክፍለ ጦርን እየመራ ትግሉን ትልቅ ደረጃ ካደረሱ ጀግና የአማራ ህዝብ የቁርጥ ቀን ልጆች ተርታ የተሰለፈ ሲሆን ምኒልክ ዕዝ አደረጃጀቱን አዘምኖ ወደ ኮር አደረጃጀት ሲሻገር የምስራቅ አማራ ኮር 2 ወታደራዊ ዋና አዛዥ ሆኖ ትግሉን እስከ ዛሬ በማድረስ የሚጠበቅበትን ታላቅ አስተዋጽኦ ማድረጉንም ጠቅሷል። አርበኛ አለሙ ገብሩ ምኒልክ ዕዝ ባወጀውና ከመስከረም 14 ቀን እስከ መስከረም 30 ቀን 2018 በቆየው በዘመቻ አርበኛ አደማሊ አባናደው ምስራቅ አማራ ኮር 2ን የመራ በርካታ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን በመጎናጸፍ ከዘመቻው መገባደድ ማግስት የጠላትን ከባድ የማጥቃት ዘመቻ በመመከት ተኩለሽ ግንባር ከቆቦ ከተማ ቅርብ ርቀት ልዩ ስሙ ጠበለብት የተባለ ቦታ ላይ ዛሬ ህዳር 7 ቀን 2018 በክብር መስዋዕቱንም ገልጿል። የትግል ጓዶቹ አርበኛው ጓዳችን መስዋዕትነት የከፈለበትን ዓላማ ከግብ እናደርሳለን፣ የህዝባችንን ህልውና እናረጋግጣለን በማለት የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ዛሬ ህዳር 7 ቀን 2018 ይፋ ባደረገው በዚሁ መረጃ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ውስጥ ለመንቀሳቀስ የምዝገባ ጥያቄ ላቀረበው ለውድብ ወልዶም ትግራይ በእንግሊዝኛው ትግራይ ጄኔሬሽን ፓርቲ የህጋዊ ሰውነት ማረጋገጫ መሰክር ወረቀት መስጠቱን አስታወቀ። ቦርዱ በትላንትናው ዕለት ይፋ ባደረገው ማረጋገጫ በአዋጅ ቁጥር 1162 ህዝባር 2011 ዓ.ም በተቋቋመው የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ በተሰጠው ስልጣን መሰረት የፖለቲካ እንቅስቃሴውን በትግራይ ክልል ውስጥ ለማድረግ ውጥ ላለው ውድብ ወልዶም ትግራይ ወይም ትግራይ ጄኔሬሽን ፓርቲ የፓርቲ የምዝግብና የህጋዊ ስነ ስርዓት ማረጋገጫ ወረቀት በህዳር 5 2018 ዓ.ም መስጠቱን አስታውቋል። ባለፈው መስከረም ወር አጋማሽ ላይ የምስረታ ጉባኤውን በትግራይ ክልል ዋና ከተማ መቀሌ ከተማ ውስጥ ያካሄደው ውድብ ወልዶ ትግራይ ፓርቲ ዋነኛ መስራቾቹ በውስጣዊ መከፋፈል ምክንያት ከ3 በላይ ከተከፋፈለው ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት የተለዩ አባላት መሆናቸው በቅርቡም ይካሄዳልም ተብሎ በሚጠበቀው በበርካታ ተቃዋሚ ፓርቲዎችም ጥያቄ በተነሳበትም አገር አቀፍም የምርጫ ሂደት ውስጥ በትግራይ ክልል እንደሚሳተፍም አስታውቋል። የአንጋፋው ጋዜጠኛና ደራሲ ዜናነ መኮንን አንደኛ ዓመት መታሰቢያ የሙያ አጋሮቹ በተገኙበት ዛሬ በአዲስ አበባ ታሰበ። የአንጋፋው ደራሲና ጋዜጠኛ ዜናነ መኮንን አንደኛ ዓመት መታሰቢያን ምክንያት በማድረግ ተወዳጅ ሚዲያና ኮሙኒኬሽን የአንጋፋው ደራሲ የዜናነ መኮንን አንደኛ ዓመት የልፈት ማስታወሻ አስመልክቶ ዛሬ ህዳር 7 ቀን 2018 በአገር ቤት በሚገኘው አሃዱ ሬዲዮ ስቱዲዮ አንጋፋ ጋዜጠኞች በተገኙበት ታስቦ መዋሉን አስታውቋል። በአዲስ አበባ ሲኤምሲ አጠገብ በሚገኘው የአሃዱ ሬዲዮ ስቱዲዮ በተደረገ ዝግጅት የዜናነ የሙያ አጋሮችና አድናቂዎች የተገኙ ሲሆን አንጋፋው ጋዜጠኛና ደራሲ ዜናነ መኮንን በእስራኤል ሀገር መኖሪያውን ያደረገ ሚዲያ ሰው መሆኑን በማስታወስ ለ15 ዓመታት በቀድሞ የኢትዮጵያ ቴሌቪዥን በዜና አንባቢነት ማገልገሉን በማስታወስ ከቀድሞ ሙያ አጋሮቹ መካከል በዝግጅቱ ላይ መገኘታቸው ታውቋል። በዕለቱ ለዜናነ ክብር 2 አጫጭር የቪዲዮ ቅንብሮች ለእይታ የበቁ ሲሆን ዜናነ በቅርበት የሚያውቁትም ምስክርነት መስጠታቸውን ተወዳጅ ሚዲያ በላከው መረጃ ገልጸዋል። ታላላቆችንና ክብር ከቀደሙት ምን እንማር በሚል ርዕስ በተዘጋጀው በዚህ መርሃ ግብር የቀድሞ የዜናነ ባልደረቦች ምስክርነት የሰጡ ሲሆን አቶ ኃይሉ ወልደ ጻዲቅ የኢትዮጵያ ሬዲዮ የቀድሞ ባልደረባና የፕሮግራም ዘርፍ ኃላፊ በዕለቱ ታድመው ለዜናነ ያላቸውን አክብሮት ገልጸው የዛን ጊዜዎቹ ስመ ገናና የዜና አቅራቢዎችን እያነሱ በዛን ወቅት የነበረውን አሰራር በዳሰሳ መልክ ማቅረባቸው ተገልጿል። ከቀደም የቪዲዮ ኤዲተሮች አንዷ የሆኑት ወይዘሮ አስናቀች ጸጋይም ቴክኖሎጂ እንዳሁኑ ባላደገበት ጊዜ ያኔ ፕሮግራሞች ኤዲት የሚደረጉበት መንገድ አድካሚ እንደነበር ገልጸው የዜናና ሌሎች ጋዜጠኞች ተሞክሮችን በማንሳት የሚዲያ ሰው አስፋው ኢዶሶ ደራሲ ኮሎኔል መንግስቱ ኃይለ ማርያምን ቃለ መጠይቅ በማድረግ ሌሎች መጽሐፎችን በመጻፍ የምትታወቀው ደራሲና ጋዜጠኛ ገነት ታየለ፣ ጋዜጠኛ ታየ በላቸው፣ የቴክኒክ ሰው ለዊ ገሰሰ፣ ጋዜጠኛ አንተነህ ደግፌና ሌሎችም አንጋፋው ጋዜጠኛ ዜናነ መኮንን መታወሻ መደረጉ ትልቅ ሐሳብ መሆኑን በመጥቀስ በዝግጅቱ ላይ አስተያየት መስጠታቸው ተገልጿል። ተወዳጅ ሚዲያ ውለታ የዋሉ የሚዲያ ሰዎችን መዝገብ አእምሮ በተሰኘው መጽሐፍ ላይ ማካተቱን በማስታወስ አንጋፋው ጋዜጠኛ ዜናነ መኮንን የህይወት ታሪካቸው ከተሰነደላቸው ጋዜጠኞች መካከል አንዱ መሆኑን አስታውሷል። አንጋፋው ጋዜጠኛ ዜናነ መኮንን ህይወቱ ካለፈ 1 ዓመት የሞላው ሲሆን ይህም ባለውለታ ለማሰብ ከዜናነ መኮንን ቤተሰቦችና ላስ ቬጋስ ከሚገኝ የሙያ አጋሩ ጋር አንድ ላይ በመሆን የማስታወሻ መርሃ ክብሩን ማዘጋጀቱንም ጠቅሷል። በ1960ዎቹና በ1970ዎቹ የነበረው የጋዜጠኝነት አሰራር የሚያሳይ አጭር ዘጋቢ ቅንብር በዕለቱም የቀረበ ሲሆን ታዳሚዎች በሰጡት አስተያየት ወደኋላ መለስ ብለን የሚዲያውን ታሪክ እንድንቃኝ አስችሎናል ማለታቸውም ተገልጿል። የፕሮግራሙ
ግብ ከአንጋፋው ጋዜጠኛና ደራሲ ዜናነ መኮንን አዲሱ ትውልድ ምን ልምድ ይቀስማል የሚለውን በመሆኑ በፕሮግራሙ ላይ እንዲታደሙ የተጋበዙ የመስከረም ሚዲያ የጋዜጠኝነት ተማሪዎችም ከእንዲህ አይነት መሰናዶ ትልቅ ትምህርት መቅሰም መቻላቸውን ገልጸዋል። አንጋፋው ጋዜጠኛ ዜናነ መኮንን ሴት ልጆች መካከል የመጀመሪያ ልጁ ቢታንያ ዜናነ መኮንን በዕለቱ የተዘጋጀውን የዜናነ መኮንን መታሰቢያን አስታኮ አጠር ያለ አስተያየቷን ሰጥታለች። ስሜ ቢታንያ ዜናነ መኮንን ነኝ። እኔ የዜኒ የመጀመሪያው ልጅ ነኝ። አማርኛ በጣም ጥሩ አይደለም፣ ግን በተሰባበረው አማርኛ እሞክራለሁ ለመነጋገር። ልክ 1 ዓመት ሞላ ዜኒ ካረፈ በኋላ ሀዘኑ አያሳርፍም፣ አያልቅም። በጣም ይከብዳል። ግን እናንተን በጣም ማመስገን ፈልጋለሁ። እኔም ነጻነትም እህቴም ሆኒያም እህቴም እናንተን በጣም ከልባችን እናከብራለን። ዜኒ አገሩን በጣም የሚወድ ሰው ነው። ኢትዮጵያ የሆነ ነገር መጥፎ ነገር ሲሆን እሱ ራሱ ያሳምመዋል። ኢትዮጵያ ደስታ ስትሆን እሱ ራሱ በቃ ደስተኛ ይሆናል። አገሩን መቼም ያረሳው ሰው ነው። እስከ መጨረሻ ድረስ ኢትዮጵያን አትርሱ ያለን ነበረ እና በቃ እናመሰግናለን። በጣም እሱን ስለምታከብሩ በጣም እናመሰግናለን። አመሰግናለሁ። ሰላም። አንጋፋው ጋዜጠኛና ደራሲ ዜናነ መኮንን ህዳር 1 ቀን 2017 ዓ.ም በሚኖርበት እስራኤል ሀገር በሕክምና ሲረዳ ቆይቶ ህይወቱ ያለፈ ሲሆን ዜናነ ለህብር ሬዲዮ ቤተሰቦችና አድማጮች ተከታታይ መረጃዎችን በመስጠት በተለይም በአማራ ህዝብ ላይ የተከፈተውን ወረራና ጥቃት በመቃወም በኢትዮጵያ ዜጎች በእኩልነት የሚኖሩበት ስርዓት እንዲፈጠር የበኩሉን አስተዋጽኦ ሲያደርግ የቆየ ሲሆን ዜናነ ከሀገር ከወጣም በኋላ በተለያዩ ሚዲያዎች ውስጥ ተሳትፎ ሲያደርግ የቆየ ሲሆን ነጻነት የተሰኘው ታሪካዊ ልብ ወለድና ከጣራው ስር ልብ ወለድ መጽሐፍ ሲኖሩት ለበረከተ መርገምት የተሰጠም የግጥም መጽሐፍ ያለው ሲሆን በተለያዩ ፕሮግራሞች ላይ ሰፊ ተሳትፎ በማድረግ ታላቅ ስራን ሰርቶ አልፏል። የህብር ሬዲዮ ዝግጅት ክፍል በአንጋፋው ጋዜጠኛ ዜናነ መኮንን ሞት የተሰማንን ሀዘን ደግመን እየገለጽን የመታሰቢያ ዝግጅቱ የተሳካ እንዲሆን ከፍተኛ አስተዋጽኦ ላደረገው ተወዳጅ ሚዲያና ኮሚኒኬሽን አክብሮታችንን እየገለጽን ለቤተሰቦቹ ወዳጅ ዘመዶቹና ለሙያ አድናቂዎቹ መጽናናትን እየተመኘን ነፍስ ይማር እንላለን። እኛ ጋር ችግሩ ምንድነው መሰለ? ፕሮፌሰር ዶክተር ይባል እንጂ ምሁር የለንም። አንድ ትልቁ ነገር ይሄን ስሙ ነው ያለው አየህ እንጂ በተግባር ላይ እከሌ ብለህ ምሁር የሶሻል ኢንተሌክቹዋል ነገሮች የሉም። አንዱ ትልቁ ችግር ይሄ ነው። በእርግጥ ምሁር በሜዲካል ዶክተር ልታገኝ ትችላለህ፣ በሌላ በሙያ ታገኛለህ። በሶሻል ሳይንስ ግን ይሄን የሶሻል የማህበረሰቡን ችግር ሊፈታ የሚችሉ ሰዎች ግን አሉ ማለት አይደለም። አንዱ ትልቁ ችግር ምናየው በዚህ ነው። ሰዎች መፈጠር መቻል አለባቸው። ሌላው የኛ ህብረተሰብ የለመደው ምንድነው መሰለህ? የባሰም አታምጣ በሚል ጸሎት ላይ ነው ያለው። አየህ አንዱ ትልቁ ችግር ይሄ ነው። ችግር ሲያጋጥመው ወይ ቤተክርስቲያን ይሄዳል፣ ከቤተክርስቲያን በኋላ ከሰዓት በኋላ ጠንቋይ ቤት ይሄዳል። ያም ግን መፍትሄ ሊሆን አይችልም። ስለዚህ ወደ ትግል እንዲገባ የትግሉን አቅጣጫ በሰው ላይ እንዲንጠለጠል ሳይሆን የመርህ ሰው እንዲሆን መርህ ያስፈልገዋል። በፕሪንሲፕል ሊመራ የሚችል አየህ በፕሪንሲፕል ሊመራ የሚችል ሶሳይቲ መፍጠር መቻል አለበት። ለትግሉ ሰዎች ሊሞቱ ይችላሉ፣ ግን አላማውን ይዘው ሊቀጥሉ የሚችሉ ሰዎች መፈጠር መቻል አለበት። በደቡብ ክልል በጂንካ የተከሰተው የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ከግማሽ በላይ ህይወት የሚያጠፋ ቢሆንም ያገዛዙ ባለስልጣናት በካድሬ ሐሰተኛ ሪፖርት ጉዳዩን ለማድበስበስ መሞከራቸው ዛሬም ተቃውሞ እያስከተለ ይገኛል። የወባ ወረርሽኝ መስፋፋቱን የዓለም ጤና ድርጅት የተናገረ ቢሆንም የጤና ጥበቃ ሚኒስትር ዴኤታ የሆነው የኦሮሞ ብልጽግና ፓርቲ ካድሬ 50 በመቶ ወባ ወረርሽኝ ቀንሷል ማለቱ አገዛዙ በህዝቡ ህይወት ላይ የተጫወተ በመሆኑ ዝም ሊባል አይገባም የሚሉ ጥሪዎች እየቀረቡ ነው። የዓለም ጤና ድርጅት በጂንካ የተከሰተው የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን ይገድላል ያለ ቢሆንም በሽታውን ያጋለጠውና የጥንቃቄ እርምጃ እንዲወሰድ ያሳሰበው የጂንካ ሆስፒታል ዳይሬክተር ዶክተር ቢኒያም አስራት ከስራ እንዲባረር ተደርጎ ለእስር መዳረጉ ዛሬም ብዙ የጤና ባለሙያዎችን እያስቆጣ ሲሆን አገዛዙ ሐሰተኛ ሪፖርት በማውጣት ህዝቡን በማዘናጋት ለተጨማሪ የጤና ቀውስ ለመዳረግ እየተንቀሳቀሰ መሆኑም ተገልጿል። የዓለም የጤና ድርጅት በኢትዮጵያ የወባ ስርጭት በከፍተኛ ደረጃ ካለፈው ዓመት ጋር ሲነጻጸር መጨመሩን የገለጸ ቢሆንም ባለፉት ጊዜያት ቀንሶ የነበረው የወባ ስርጭት በእጥፍ መጨመሩን 7.6 ሚሊዮን ዜጎች በወባ በሽታ እንደተያዙና ካለፈው ዓመት ጋር ሲነጻጸር በእጥፍ ቁጥሩ ጨምሯል የተባለ ቢሆንም የአገዛዙ ካድሬ የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም የጤና ሚኒስትር ዴኤታ ሆኖ የተሾመው ዶክተር ደረጀ ዱጉማ ይህንኑ ሪፖርት ለማስተባበል የወባ ወረርሽኝ ከ50 በመቶ በላይ ቀንሷል በማለት በህዝቡ ጤና ላይ በግድ የለሽነት
በሚሰጡት መግለጫ ህዝቡን እንዳያዘናጋ የጤና ባለሙያዎች ማሳሰብ ጀምረዋል። ይህን ጉዳይ አስታኮ የኢትዮጵያ ጤና ባለሙያዎች ንቅናቄ የጤና ባለሙያዎችን ላይሰንስ ቀምቼ ሊስትሮም ሰርታችሁ እንዳትኖሩ አድርጋችኋለሁ ብሎ በአገዛዙ ቴሌቪዥን ሲፎክር የነበረው የኦሮሞ ብልጽግና ፓርቲ ጉዳይ አስፈጻሚ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በ50 በመቶ የወባ ስርጭት ቀንሷል በማለት ከዓለም አቀፉ የጤና ድርጅት ሪፖርት በተቃራኒ ህዝቡን ለማዘናጋት ያወጣውን ሪፖርት ተቃውሟል። በቅርቡ በጂንካ ሆስፒታል በተከሰተው ማርበርግ ቫይረስ ምክንያት ህይወታቸውን ያለፉት የጤና ባለሙያዎችን ለምን ለዓለም አቀፉ ማህበረሰብ ህይወታቸውን እንዳለፈ ሪፖርት አቀረብክ ተብሎ የሆስፒታሉ ሜዲካል ዳይሬክተር ከስራ አባረውታል። እንግዲህ መሬት ላይ ያለው ነገር በመካድ በመደበቅ የህዝብን እልቂት በመሸፈን የሚያጋልጡትን እውነት የሚያወሩትን በማሰር በማባረር በማሸማቀቅ ለመኖር እየተፍጨረጨረ ባለ ካድሬ ነው የተከበብ ነው በማለት የጤና ሚኒስትር ዴኤታ የሆነው ዶክተር ደረጀ ዱጉማ ሐሰተኛ ሪፖርትን በተቃውሞ አንስተዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የአገሪቱ የጤና ስርዓት ተገቢው ትኩረት እንዳልተሰጠው ለጦርነትና ብልጭልጭ ፕሮጀክቶች ከፍተኛ ሀብት የሚያባክነው አገዛዝ ከጤና ኬላ እስከ አዲስ አበባ ከተማ ውስጥ እስካሉ ትልልቅ ሆስፒታሎች ድረስ በቂ የሕክምና ቁሳቁስ ቀርቶ መደበኛ የሕክምና ቁሳቁስ እጥረት በከፍተኛ ደረጃ መታየቱ፣ መሰረታዊ የሚባሉ መድኃኒቶች ጭምር መጥፋታቸው፣ ለጤናው ዘርፍ የተሰጠው በጀት እጅግ አነስተኛ መሆኑን በመጥቀስ የህዝቡ የጤና ስርዓት እንዲሻሻል ለአደጋ ተጋላጭ መሆናቸውን በመጥቀስ የጤና ሽፋን እንዲሰጣቸው ለካድሬ ከፍተኛ ሀብት እየባከነ ደሞዝ ጭማሪ ሲደረግ በተቃራኒው ለጤና ባለሙያዎች አነስተኛ ደሞዝ የኑሮ ውድነቱን ታሳቢ ያላደረገ የብር የመግዛት አቅም ከመውደቁ በፊት አስቀድሞ ሲሰጣቸው የነበረውን ደሞዝ ያህል ዋጋ የሌለውና ተገቢው የደሞዝ ጭማሪ እንዲደረግላቸው ያቀረቡትን ጥያቄ ጨምሮ 12 ጥያቄዎቻቸው ዛሬም ያልተመለሱት የጤና ባለሙያዎች የጤና ባለሙያው የራሱንም ህይወት ጭምር ለአደጋ እያጋለጠ የህዝቡን ጤና ለመጠበቅ የሚሞክር ቢሆንም አገዛዙ በካድሬዎቹ ሪፖርት ሁኔታውን ለማድበስበስ እየሞከረ መሆኑን ህዝቡ እንዲገነዘብ በተከታታይ በማህበራዊ ሚዲያቸው በመረጃ እያጋለጡ ይገኛል። ዛሬ በቻይና በተካሄደ የማራቶን ውድድር ኢትዮጵያን ሴት አትሌቶች በድል አድራጊነት ጎዳናውን መድረኩን ተቆጣጠሩ። በወንዶችም ኢትዮጵያን አትሌቶችም ድል አልቀናቸውም። በምስራቃዊቷ የቻይና ግዛትም ጃንጎስ በተካሄደው የማራቶን ውድድር ኢትዮጵያን አትሌት መስታወትም ጡርነ ርቀቱን 2 ሰዓት ከ24 ከ10 በመግባትም የአገሯ ልጅ አትሌትም ኩመሺም ደሬሳን በ2 ሴኮንድ በመቅደም ሌላይቷም የአገሯ ልጅ አትሌትም አንቻለም ውብነህን በሶስተኛ ደረጃ በማስከተል ዕለቱን የኢትዮጵያን እንስት አትሌቶችም አድርገውታል። በወንዶች የተመሳሳይ ርቀት ውድድር ኬንያዊ ቦዝም ካፒዜል 2 ሰዓት ከ12 ደቂቃ በመግባት አንደኝነቱን ሲያረጋግጥ ቻይናዊ ሊ ዛንግ በ30 ሴኮንድ ተቀድሞ በሁለተኛ ደረጃም ሲያጠናቀቅ ኤርትራዊ አትሌት ብርሃኔ ጸጋይ በሶስተኛ ደረጃ ማጠናቀቁም ታውቋል። ካለፈው 10 ዓመት ጀምሮ ከፍተኛ ትኩረት እያገኘ የመጣው የቻይናው የኒንጃንግ የማራቶን ውድድር በዘንድሮ ዓመትም ከ60 አገራት የተውጣጡ 194802 አትሌቶች ለመወዳደር አመልክተው 24000 አትሌቶች በሁለቱም ጾታዎችም መሳተፋቸው ታውቋል። የአርበኛ ዘመነ ካሴን ጥሪ ተከትሎ አገዛዙ በጸጥታ ተቋም ውስጥ የቀሩና ራሱን የሚያገለግሉ የአማራ ብሔር ተወላጆችን በጥርጣሬ እንዲታዩ አዲስ ትዕዛዝ መስጠቱ ታውቋል። በተለይም በአዲስ አበባ በግል የጸጥታ ስራ በሚሰሩ ኩባንያዎች ውስጥ የሚገኙ የአማራ ብሔር ተወላጆች መረጃ በአዲስ መልክ እንዲሰበሰብ ትዕዛዝ መስጠቱን የአርበኛውን ጥሪ ተከትሎ በባህር ዳርም ያገዛዙ ጉዳይ አስፈጻሚ ባለስልጣናት ስጋት ላይ መውደቃቸው ተገለጸ። በአማራ ህዝብ ላይ ጦርነት ያወጀው አብይ አህመድ አገዛዝ ከጊዜ ወደ ጊዜ ሰላማዊ ሰዎችን በድሮንና በከባድ መሳሪያ እየጨፈጨፈ በርካታ ጦር ኃይል በማሰማራት ያሰበውን ድል ማጣቱ ብቻ ሳይሆን የፋኖ እንቅስቃሴ ተጠናከረ መሄድ ትላንት የአማራ ፋኖ ብሔራዊ ኃይል አፋብኃ ማዕከላዊ ኮማንድ አባልና የቴዎድሮስ ዕዝ ዋና መሪ አርበኛ ዘመነ ካሴ ከትጥቅ ትግሉ ጎን ለጎን በስርዓቱ የተማረረው መውጫ መግቢያ ያጣውና ህልውናው ጭምር አደጋ ላይ ወደቀው ህዝብ በጋራ እንዲታገል ያቀረበውን ጥሪ ተከትሎ አገዛዙ ከፍተኛ ስጋት ላይ መውደቁ ታውቋል። በአማራ ማንነታቸው ሳቢያ በሺ የሚቆጠሩ የህሊናና የፖለቲካ እስረኞችን ያሰረው አገዛዝ ከጸጥታ ተቋም ውስጥም ከዚህ ቀደም የሚጠረጥራቸውን በግፍ እስከ ማሰር ማሳደድና አንዳንዶችንም እስከ መግደል የደረሰ ሲሆን በተመሳሳይ የአርበኛ ዘመነ ካሴ ጥሪን ተከትሎ በጸጥታ ተቋም ውስጥ ስርዓቱን እያገለገሉ የሚገኙ የአማራ ብሔር ተወላጆች
ተወላጆች በጥርጣሬ አይንና በክትትል እንዲታዩ ትዕዛዝ መስጠቱን በግል የጸጥታ ተቋም ውስጥ በአዲስ አበባ ከተማ ከኃላፊነት ጀምሮ እስከ መደበኛ ስራ ያሉ የአማራ ብሔር ተወላጆች ማንነት ተለይቶ እንዲመዘገብና አዲስ ሪፖርት እንዲመጣ ትዕዛዝ መሰጠቱ ታውቋል። ይበንዲ እንዳለ አርበኛ ዘመነ ካሴን ጥሪ ተከትሎ ባህር ዳር ላይ መሸበር እንደነበር የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ገልጿል። የጠላቶቻችንን እቅድ ያዛባው ወኔያቸውን የሰለበው በፍርሃት ካራዳቸው የአርበኛ ዘመነ ካሴ ንግግር መካከል የድርጅታዊ አንድነታችን ሂደታችንም ይሁን ከሌሎች ኢትዮጵያን ኃይሎች ጋር የምናደርገው መልካም ግንኙነት በጥሩ ሁኔታ ላይ ይገኛል ብሎ የሰነዘረው አስተያየት እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችን ያላንዳች መዘናጋት አጠናክረን እንቀጥላለን ማለቱን ተከትሎ በባህር ዳር ትላንት ምሽት ካድሬዎች ሲጨነቁ ማደራቸውን ውጊያው ባህር ዳርን ከመያዝ ባሻገር መሆኑን ጠቅሶ የጦርነቱ ቅርጽ ሙሉ በሙሉ ተቀይሯል፣ የትግሉ ደረጃ በእጅጉ አድጓል፣ የሀገሪቱ ፖለቲካዊ ወደማይቀር ፋናዊ መስመር መጥቷል በማለት ንግግሩን ተከትሎ የነበሩትን እንቅስቃሴዎች አስታኮ አስተያየቱን አስፍሯል። አገዛዙ በአማራ ማንነታቸው ከዚህ ቀደም ሲያሳድዳቸው የነበሩ የራሱ አገልጋዮች ላይ ጭምር የወሰዳቸውን እርምጃ የሚያስታውሱ ወገኖች በተለይም በአዲስ አበባ በአገዛዙ ጸጥታ ተቋም ውስጥ የሚገኙ ስርዓቱን እያገለገሉ የሚገኙ ግለሰቦች ራሳቸውን እንዲጠብቁ ነፃ የሚወጡበት አጋጣሚ ካለም የፋኖን ትግል ለመቀላቀል በየትኛውም አካባቢ የሚገኙ ከአገዛዙ መከላከያ ፌዴራል ፖሊስ ከሚባለውና ሌሎችም የጸጥታ ተቋማት ጋር የሚሰሩ በጊዜ ሚናቸውን ካለዩ የስርዓቱ የጥቃት ኢላማ መሆናቸውን የሚጠቅሱ መረጃዎችን መሰረት ማድረግ የጥንቃቄ ጥሪም እየቀረበ ይገኛል። በአዲስ አበባ ከዚህ ቀደም እንደተደረገው የአማራ ብሔር ተወላጆች ላይ ያነጣጠረ አፈሳና አፈና ሊፈጸም እንደሚችል በተለይም አቅም አላቸው ተብሎ የሚታሰቡትን ለመዝረፍ አጋጣሚውን ሊጠቀሙ እንደሚችሉ እየተጠቀሰ ሲሆን በሌላ በኩል አገዛዙ በቅርቡ አሰብን በኃይል አስመልሳል የሚለው እቅዱን ተከትሎ በኤርትራ ላይ ያደረገው የድሮን አሰሳ ተመቶ መውደቅ በኋላ የጦርነት ቅስቀሳውን ለጊዜው ገታ ያደረገ ሲሆን በአፈሳ ሲያስራቸው የነበሩ ኤርትራውያን መካከል የተወሰኑት ጉቦ እየከፈሉ እየተለቀቁ መሆኑና አያያዛቸውን ባለስልጣናቱ በሰጡት ትዕዛዝ ላላ እንዲል መደረጉን የሚጠቅሱ መረጃዎች መውጣት ጀምረዋል። አገዛዙ ወታደራዊ አቅሙ እየተዳከመ እርስ በርስ ባለስልጣናት ያላቸው አለመተማመን እያደገ አብይ አህመድ ሀገሪቱንም ፓርቲውንም ችግር ላይ ይጥላል የሚለው እምነት በውስጥ መነጋገሪያ መሆን መጀመሩን የሚጠቅሱ መረጃዎች ይወጡ ሲሆን ከጅቡቲ የሚመጡ ተሽከርካሪዎችን መንገድ ለመቆረጥ ያልታሰበ ጥቃት ሊሰነዘር ይችላል የሚል ስጋትም በአገዛዙ ወታደራዊ አዛዦች በኩል እያየለ መምጣቱን ለማወቅ ተችሏል። አንጋፋው ኤርትራዊ ዘፋኝ የሙዚቃ ግጥም ጸሐፊ አርቲስት በረከት መንግስትአብ የቀብር ስነ ስርዓቱ ተፈጸመ። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ትዊተር ገጻቸው እንዳጋሩት ባለፈው ሮብ በ89 ዓመቱ ከዚህ ዓለም በሞት የተለየው አርቲስት በረከትም ዛሬ በኤርትራ አስመራ የአርበኞች መካነ መቃብር ፕሬዝዳንት ኢሳያስ አፈወርቂም ከፍተኛ የመንግስት ባለስልጣናት የሃይማኖት አባቶችና አድናቂዎቹ በተገኙበት የቀብር ስነ ስርዓቱ በክብር ተፈጽሟል ብለዋል። ከአስመራ ከተማም ሰሜናዊ አቅጣጫ ከምትገኝ አንድ መንደር ውስጥ እንደ ፈረንጆቹ አቆጣጠር በ1938 የተወለደው አርቲስት በረከት መንግስትአብ በክራርና በዋሽንት ባህላዊ ሙዚቃ መሳሪያዎቹ በልጅነት ይጫወት እንደነበረ በኋላም ወደ አዲስ አበባ በመምጣት ህይወቱ መቀየሩም ታውቋል። እንደ ፈረንጆቹ አቆጣጠር በ1960ዎቹ ወደ አዲስ አበባ በመጓዝ በፀጉር አስተካካይነትም ስራ ለአንድ ዓመት የሰራው ወጣቱ በረከት አብ ደንበኞቹ መካከል አንዱ የነበሩት በቀዳማዊ ኃይለ ሥላሴ ቲያትር ትምህርት ቤት በአሁኑ ብሔራዊ ቲያትር ውስጥ የውዝዋዜ አስተማሪ የነበሩት ተክሌ በየነ የፀጉር ማሳመር ስራውን በመመሰጥ አንድ ቀን ወደ ምግብ ቤትም ይጋብዙታል። ከዚያም ምግብ ቤትም ግድግዳ ላይ ክራርን ተሰቅሎ የተመለከተው ወጣቱ በረከትም ክራሩን አፈፈ በማድረግ አስደማቢ በሆነ አቀራረብ ክራሩን ሲመታው የተመለከቱትም ተክሌ በየነ እንደዚህ ከሆነማ እዚህም የፀጉር አስተካካይ ስራ ከምትሰራ ለምን እኛ ጋር ወደ ብሔራዊ ቲያትር በመምጣት ሙዚቃን አትጫወትም ሲል ይጋብዙታል። ብሔራዊ ቲያትር ቤት ውስጥም በጊዜው በትግርኛ ቋንቋ የሙዚቃም ግጥም የሚጽፈለትም ባለመኖሩ ራሱ እየጻፈ ራሱ እየተጫወተ ሙዚቃውን ያጣመረው አርቲስት በረከት በአገር ውስጥም በውጪ አገራትን በመጓዝ እውቅናን አግኝቷል። ከባለቤቱ ጋር የሙዚቃ መደብር ያቋቋመው በኢትዮጵያና በኤርትራውያን አድናቂዎቹ ዘንድ አንቱታን ያተረፈው አርቲስት በረከት መንግስትአብ እንደ ፈረንጆቹ አቆጣጠር በ1974 የህዝባዊ ሓርነት ኤርትራም ወይም ሻቢያን በመቀላቀል
በዘፋኝነትና በተዋጊነት በሙዚቃ እንቅስቃሴ ማገልገሉም ዝክረ ታሪኩ ይገልጻል። ኑሮውን በሳውዲ ያደረገው አርቲስት በረከት መንግስት አብ ኢትዮጵያና ኤርትራ በድንበር ይገባኛል ደም አፋሳሽ ጦርነት ውስጥ እንደ ፈረንጆቹ አቆጣጠር በ1998 ሲገቡ በአዲስ አበባ የነበረውን ሙዚቃ መሸጫ መደብሩን ነቅሎ ወደ ኤርትራም ገብቷል። ልጅነትም ይበቃል የሚል በአማርኛ የተጫወተው ዘፈኖችን ጨምሮ የተለያዩ በአማርኛና በትግርኛ ዘፈኖችን ያቀረበው አርቲስት በረከት መንግስት አብ ወደ 60 ዓመታት በተቃረበ የአርቲስት ጉዞም ከ300 በላይ ዘመን ተሻጋሪ ዘፈኖችን ለአድናቂዎቹ በማቅረብም ይታወሳል። የብር ራዲዮ ዝግጅት ክፍል ለአንጋፋው አርቲስት በረከት አብ ነፍስም እረፍትን ለአድናቂዎቹና ለቤተሰቦቹ መጽናናትን ይመኛል። በጎረቤት ሶማሊያ ውስጥ ተፈጠረ በተባለ የመረጃ ቋት ወይም ዳታ ቤዝ መሰበር የተነሳም ስጋት የገባቸው ከ60 በላይ የውጭ ሀገራት የደህንነት ሰራተኞች መቃደሾን በ24 ሰዓት ለቀው መውጣታቸው ተገለጸ። አሜሪካና እንግሊዝን ጨምሮ በርካታ ምዕራባውያን አገራትም ዜጎቻቸውን አስጠነቀቁ። በመቃደሾ የሚገኘው የአሜሪካ ኤምባሲ የአገር ውስጥ መረጃዎችን ዋቢ አድርጎ እንደገለጸው ባለፈው ህዳር ወይም በፈረንጆቹ ኖቬምበር 11 2025 ከኤሌክትሮኒክስ ቪዛም ኢቪዛም የመረጃ ቋት መሰበር የተነሳ አሜሪካን ጨምሮም ከተለያዩ አገራትም ከ35000 በላይ አመልካቾችም ተጠቂ በመሆናቸው በመቋደሾ የሚገኙ የውጭ አገር ኤምባሲዎችም የሶማሊያ መንግስትን ኤሌክትሮኒክስ ቪዛ እንደማይቀበሉ በማሳወቃቸው ከ60 በላይ የውጭ አገራት የመረጃ ሰዎችም የፖለቲካ ኢላማ እንሆናለን ወይም ታርጌት እንደረጋለን በማለትም ባለፉት 24 ሰዓትም መቃደሾን ለቀው መውጣታቸው ታውቋል። እንደ አሜሪካ ኤምባሲ መግለጫ ይህ የመረጃ ቋት መሰበርም ተከትሎ የቪዛ አመልካቾችም ስማቸው፣ ምስላቸው፣ የትውልድ ቦታቸው፣ የትውልድ ቀናቸው፣ የኤሌክትሮኒክስ ደብዳቤያቸው ወይም ኢሜል አድራሻቸው፣ የትዳር ሁኔታቸው፣ የቤት አድራሻቸውም ሳይቀር በአደባባይ ላይ ወጥቷልም ተብሏል። በመቋደሾ የሚገኘው የአሜሪካ የእንግሊዝ ኤምባሲን ጨምሮ በርካታ ምዕራባውያን ኤምባሲዎችም ዜጎቻቸው ጥንቃቄ እንዲያደርጉ ማሳሰባቸውም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።